ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 17 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራን የህልውና ተጋድሎና የፋኖን አንድነት ለመበተን በአገዛዙ የተነደፈው አዲሱና ሚስጥራዊው የጥፋት ስልት መረጃ ሾልኮ ወጣ። ዝርዝሩን ይዘናል። ባለፈው አንድ ወር ብቻ የፋኖ ነበልባሎች በወሰዱት የተቀናጀ ጥቃት 33 የብልጽግና ከፍተኛ አመራሮች መገደላቸው ተረጋገጠ። ከተጨማሪ የግንባር መረጃ ጋር እናሰማችኋለን። አገዛዙ ምርጫ ማካሄድ እየተጣደፈ ባለበት ወቅት በኦሮሚያ ክልል የሚገኙ ነዋሪዎች የመኖር ዋስትና በሌለበት ምድር ምርጫ አይታሰብም በማለት ድምጻቸውን አሰምተዋል። ተጨማሪ አለን። ፕሬዚዳንት ዶናልድ ትራምፕ የኢራን ከፍተኛ የባህር ኃይል አዛዥ መገደሉን በማረጋገጥ ቴህራን አሁን ላይ ለስምምነት እየለመነች ነው ሲሉ በይፋ ተናገሩ። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ባለፈው አንድ ወር ብቻ በደቡብ ጎንደር ግንባሮች የፋኖ ነበልባሎች በወሰዱት የተቀናጀ ጥቃት 33 የብልጽግና ከፍተኛ አመራሮች መገደላቸው ታወቀ። የአፋብን ቴዎድሮስ እዝ 206ኛ ኮርና 201ኛ ኮር በመቀናጀት በቆይ ከተማ በወሰዱት እልህ አስጨራሽ የማጥቃት እርምጃ የአገዛዙን 75ኛ ክፍለ ጦር 3ኛ ሬጅመንት ሙሉ በሙሉ መበታተናቸው ታውቋል። ከሌሊቱ 10 ሰዓት ጀምሮ ከተማዋን በመክበብ በተከፈተው በዚህ ውጊያ 59 ወታደሮች በምሽጋቸው ውስጥ የተደመሰሱ ሲሆን 25 ሚሊሻና 4 ፖሊሶችም ተገድለዋል። ቴዎድሮስ እዝ በዚህ አውደ ውጊያ 2 ብሬን፣ 51 ክላሽንኮቭ እና በርካታ ወታደራዊ ቁሳቁሶችን መማረኩን አስታውቋል። ከተገደሉት የጦር መሪዎች መካከል ኢንስፔክተር የጸዳው ወልዴ፣ ነግሬው ሰውነትና ካሳ ታምሩ የሚገኙባቸው ሲሆን 200 አለቆችም አፈር መላሳቸው ተረጋግጧል። በሌላ በኩል ባለፈው አንድ ወር በደቡብ ጎንደር ዞን ውስጥ ለመከላከያ መንገድ ሲመሩ የነበሩ 33 የብልጽግና አመራሮች በፋኖ እርምጃ ተወስዶባቸዋል። ከተገደሉት መካከል የክልሉ ከፍተኛ የስራ ኃላፊዎች፣ የእብናት፣ የስቴ፣ የታችና ላይ ጋይንት እንዲሁም የስማዳና የደራ ወረዳ አመራሮች ይገኙበታል። የማገዛዙ በአማራ ክልል ያለው የአስተዳደር መዋቅር ሙሉ በሙሉ እየፈረሰ መሆኑን የሚያሳይ ሆኗል። በተመሳሳይ በደብረ ማርቆስ ከተማ የምርጫ ቁሳቁስ ሲያንቀሳቅሱ በነበሩ ኃይሎች ላይ በተወሰደ እርምጃ የአንድ ጸጥታ ኃላፊ ኮማንደርን ጨምሮ 4 ወታደሮች ተገድለዋል። በጃዊ ፈንድቃ ከተማም የጨረባ ምርጫ ለማስተባበር ሲንቀሳቀሱ በነበሩ ካድሬዎች ላይ ፋኖ በወሰደው እርምጃ በርካቶች ሙትና ቆስለኛ ሆነዋል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ላስታ ወረዳ ድብኮ ከተማ የአገዛዙ ወራሪ ሰራዊት አሰቃቂ ድርጊት መፈጸማቸው ታውቋል። የ6 ልጆች እናትና እድሜያቸው 55 ዓመት የሆኑት ወይዘሮ የሽዬ ጉቼ በለጠ መጋቢት 16 ጠዋት 12 ሰዓት ላይ ከመኖሪያ ቤታቸው በ204ኛ ኮር የብልጽግና ሰራዊት ታፍነው ተወስደዋል። አዛውንቷን ለሰዓታት ሲያሰቃዩ የቆዩና በቡድን ያስገድዶ መድፈር ጥቃት የፈጸሙት እነዚህ አረመኔዎች አመሻሽ ላይ አስክሬናቸውን በመኪና አምጥተው ቤታቸው ደጃፍ ጥለውት መሄዳቸውን የዓይን እማኞች በለቅሶ ገልጸዋል። የአብይ አህመድ አገዛዝ የአማራ ፋኖች ወደ አንድ አደረጃጀት መምጣታቸውን ተከትሎ ትግሉን ለማዳከም የነደፈው አዲስ የጥፋት ስልት ዝርዝር መረጃዎች ወጡ። ኢትዮ 251 ሚዲያ የአገዛዙን ከፍተኛ ባለስልጣናት ግምገማ ምንጮቹን ዋቢ አድርጎ እንደዘገበው አገዛዙ በዲያስፖራውና በምሁራን ላይ ያነጣጠረ የተቀናጀ ዘመቻ መጀመሩን አስታውቋል። በቤተ መንግስት ሰሞኑን በተካሄደው ምስጢራዊ ግምገማ ፋኖ አንድ ሊሆን አይችልም የሚለው አገዛዙ ስሌት መክሸፉ ተገልጿል። ቀደም ሲል አገዛዙ በከፍተኛ በጀትና በጥቅማ ጥቅም የደለላቸው ግለሰቦች በተግባር ግን አንዲትም ክፍለ ጦር ይዘው ወደ አገዛዙ ጎራ መቀላቀል አለመቻላቸው የቤተ መንግስቱን ባለስልጣናት ለከፍተኛ ንዴት ዳርጓቸዋል ተብሏል። የእነዚህን ሰዎች የሆቴልና የሱስ ወጪ መሸፈን እንጂ ያተረፍነው የፖለቲካ ትርፍ የለም የሚል ድምዳሜ ላይ መድረሱንም መረጃው አመልክቷል። ይህንን ተከትሎ አገዛዙ አዳዲስ የጥፋት አቅጣጫዎችን ማስቀመጡ ታውቋል። አንደኛው በውጭው ዓለም የሚኖረው የአማራ ዲያስፖራና የፋኖ ደጋፊዎች ወደ አንድ ጠንካራ የገንዘብና የዲፕሎማሲ ጥላ ስር እንዳይመጡ የማሰናከል ስራ እንዲሰራ መመሪያ ወርዷል። ለዚህም የቆየውን የጎጥ አጀንዳ ዳግም በማንሰራራት ዲያስፖራው እርስ በርስ እንዲጠራጠርና በጋራ ዓላማ ላይ እንዳያተኩር የማህበራዊ ሚዲያ ሰራዊቱ ሙሉ በሙሉ እንዲንቀሳቀስ ታዟል። በሁለተኛ ደረጃ በአማራ ተወላጅ ምሁራን ላይ ያነጣጠረ የጥፋት ዘመቻ ሲሆን ትግሉን በእውቀት የሚደግፉ ምሁራን ከትግሉ እንዲርቁ ለማድረግ በማህበራዊ ሚዲያ የማሸማቀቅና ስማቸውን የማጥፋት ስራ እንዲሰራ አስፈላጊ ሆኖ ሲገኝም ማሰርና መግደል የሚል አደገኛ አቅጣጫ
መቀመጡን ኢትዮ 251 ሚዲያ ዘግቧል። ይህንን ሰፊ የሴራ ዘመቻ በበላይነት እንዲመራውና በየቀኑ ክትትል እንዲያደርግበት የታዘዘው የጠቅላይ ሚኒስትር ጽህፈት ቤት መሆኑ ተገልጿል። የአማራ ህዝብና ፋኖ የደረሱበትን የአንድነት ደረጃ ለመበተን የታለመው ይህ አዲስ የሴራ መረብ አገዛዙ ወደ መጨረሻው የኃይል እርምጃ ማዘንበሉን እንደሚያሳይ መረጃው አክሎ ገልጿል። አገዛዙ ሰባተኛው አገራዊ ምርጫን ለማካሄድ እየተዘጋጀው ነው ቢልም በኦሮሚያ ክልል የሚገኙ ነዋሪዎች ግን የመኖር ዋስትና በሌለበት ምድር ምርጫ ሊታሰብ አይችልም በማለት ስጋታቸውን ገለጹ። በክልሉ በተለያዩ ዞኖች የሚገኙ ዜጎች የሰላም እጦቱና ተከታታይ የጸጥታ ችግሮች በምርጫ ምዝገባው ላይ እንዳይሳተፉ እንቅፋት እንደሆነባቸው ተናግረዋል። አዲስ ስታንዳርድ በሰሜን ሸዋና በሆሮ ጉዱሩ ወለጋ ዞኖች የሚገኙ ነዋሪዎችን አነጋግሮ እንደዘገበው በመጪው ግንቦት ወር ይካሄዳል የተባለው ምርጫ በክልሉ ሕዝብ ዘንድ ተቀባይ እያጣ ነው። ነዋሪዎቹ በየቀኑ የጸጥታ ችግር በሚከሰትበትና ጦርነት ባለበት ቀጠና ውስጥ ወጥቶ መመዝገብ ለሕይወት አደገኛ ነው በማለት የምዝገባ ሂደቱን እየሸሹ መሆናቸውን ገልጸዋል። ስማቸው እንዳይጠቀስ የጠየቁ የሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ነዋሪ ለሚዲያው በሰጡት ቃል አሁን ያለው ሁኔታ ከመረጋጋት ይልቅ ይበልጥ እየተባባሰ መጥቷል። ምርጫው ሊካሄድ ባለበት በዚህ ወቅት የጸጥታ ችግሩ ከፍተኛ ከነበረው የከፋ ሆኗል ብለዋል። ነዋሪው አክለውም አሁን ባለው ሁኔታ ከፈጣሪ በታች ለመምረጥ ቀርቶ ወጥቶ መግባትም ሆነ በህይወት ለመኖር ዋስትና የለንም ሲሉ የህዝቡን የጭንቀት ድምፅ አሰምተዋል። የነዋሪዎች ስሞታ የሚያሳየው አገዛዙ በሰላም እጦት ለሚማቀቀው ህዝብ መፍትሄ ከመፈለግ ይልቅ የስልጣን እድሜውን ለማራዘም የይስሙላ ምርጫ ለማካሄድ መጣደፉን ነው። በሰሜን ሸዋና በወለጋ አካባቢዎች የሚካሄደው ጦርነትና ግድያ በቀጠለበት ህዝቡን ወደ ምርጫ ጣቢያ መጥራት የፌዝ ያህል ነው ሲሉ የፖለቲካ ተንታኞች እየገለጹ ነው። ትራምፕ የኢራን ከፍተኛ አዛዥ መገደሉን በመግለጽ ቴህራን እየለመነች ነው ሲሉ ተናገሩ። በመካከለኛው ምስራቅ የተቀሰቀሰው ጦርነት 26ኛ ቀኑን በያዘበት በዚህ ወቅት ዓለምን የሚያስደነግጡ ወታደራዊና ፖለቲካዊ እርምጃዎች እየተወሰዱ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን ላይ የምታደርገውን ወታደራዊ ጥቃት በሙሉ ኃይሏ አጠናክራ መቀጠሏን ሲያስታውቁ፣ ፕሬዚዳንት ዶናልድ ትራምፕ ደግሞ የኢራን መንግስት እየለመነ ነው በማለት የሞት ሽረት ዛቻ ሰንዝረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት አጭር የቪዲዮ መግለጫ የእስራኤል ጦር የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ዋና አዛዥ የሆኑትን አሊሬዛ ታንግስፍሪን መግደሉን በይፋ አረጋግጠዋል። ኔታንያሁ በንግግራቸው የኢራን የሽብር ስርዓት ኢላማዎችን በሙሉ አቅማችን መምታታችንን አሁንም ቀጥለናል፣ ትናንት ማታ ደግሞ የኢራን አብዮታዊ ዘብ የባህር ኃይል አዛዥን ከምድረ ገጽ አጥፍተናል በማለት ወታደራዊ ስኬታቸውን አብስረዋል። አዛዡ የዓለም አቀፍ የነዳጅ ንግድ መስመር የሆነውን የሆርሙዝ የባህረ ሰላጤን ለመዝጋት በሚያደርገው ጥረት ላይ እያለ መገደሉ ጥቃቱ ወታደራዊ ብቻ ሳይሆን የዓለምን የነዳጅ ንግድ መስመር በኃይል ለማስከፈት ያለመ ጂኦፖለቲካዊ ስትራቴጂ መሆኑን ያሳያል። ኔታንያሁ አክለውም ይህ እርምጃ እስራኤልና አሜሪካ የኢራንን ስርዓት ከመሰረቱ ለማዳከም የአገሪቱን ከፍተኛ የጦር መሪዎች የማዳን ዘመቻ መጀመራቸውን አረጋግጠዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት መልእክት የኢራን መንግስትና ተደራዳሪዎች በወታደራዊ አቅማቸው ሙሉ በሙሉ ከተደመሰሱ በኋላ አሁን ላይ የሰላም ስምምነት እንዲደረግላቸው እየለመኑ መሆኑን ገልጸዋል። ጊዜው ከማለፉ በፊት በፍጥነት በቁም ነገር ሊያስቡበት ይገባል፣ ምክንያቱም የመጨረሻው እርምጃ አንዴ ከተከሰተ በኋላ ወደ ኋላ መመለስ አይቻልም ሲሉ ለቴህራን የሞት ሽረት ዛቻ ሰንዝረዋል። ይሁን እንጂ የኢራን ከፍተኛ ባለስልጣን ለሮይተርስ እንደገለጹት ቴህራን ጦርነቱን ለማቆም የቀረበላትን የአሜሪካ የሰላም የውሳኔ ሀሳብ አድሏዊና ፍትሐዊነት የጎደለው በማለት ውድቅ አድርገዋለች። በፓኪስታን በኩል ለዋሽንግተን የተላለፈው ይህ ምላሽ የአሜሪካው ሀሳብ ኢራን ራሷን የመከላከል አቅሟን እንድትተው የሚጠይቅ እንጂ ማዕቀቦችን ስለማንሳት ግልጽ እቅድ የሌለው መሆኑን ጠቅሷል። ቴህራን በአሜሪካ የገባችውን ቃል የማክበር ታማኝነት ላይ እምነት እንደሌላትም አስታውቃለች። በዋይት ሀውስ በተካሄደው የካቢኔ ስብሰባ ላይ ምክትል ፕሬዚዳንት ጄዲ ቫንስ የኢራን መደበኛ ጦር በተጨባጭ ሙሉ በሙሉ መውደሙን አውጀዋል። ቫንስ የኢራንን የኑክሌር ስጋት ሲያብራሩ አንድ ሰው ፈንጂ ታጥቆ ሱፐርማርኬት ውስጥ ገብቶ ጥቂት ሰዎችን ሲገድል አሳዛኝ ነው፣ ያ ፈንጂ ግን በ10 ሺዎች የሚቆጠሩ ሰዎችን ሊገድል የሚችል የኑክሌር መሳሪያ ቢሆንስ በማለት ለሚወሰደው ከባድ እርምጃ የደህንነት ማመካኛ አቅርበዋል። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ በበኩላቸው ኢራን የኑክሌር መሳሪያ ከታጠቀች በሚሊዮን የሚቆጠሩ አሜሪካውያንን ልትገድል ትችላለች ሲሉ ስጋታቸውን አጋርተዋል። ፕሬዚዳንት ትራምፕን በበኩላቸው የኢራን ስርዓት የኑክሌር መሳሪያ ባለቤት ለመሆን ተቃርቦ እንደነበርና ይህንንም ለማስቆም የተወሰደው እርምጃ ትክክለኛ መሆኑን ሞግተዋል። ኢራናውያን ትክክለኛውን ስምምነት ካደረጉ ብቻ የሆርሙዝ ሰርጥ ክፍት ይሆናል በማለት የዓለም የንግድ መስመር መከፈት በአሜሪካ ፍላጎት ላይ የተንጠለጠለ መሆኑን
አስረድተዋል። ትራምፕ በካቢኔ ስብሰባው ላይ ኢራናውያን ደካማ ተዋጊዎች ነገር ግን ድንቅ ተደራዳሪዎች ናቸው በማለት ድርድሩ ለስኬት የመብቃት እድሉ ጠባብ መሆኑን በመግለጽ የጦርነት ነጋሪታቸውን ማጠናከራቸውን ቀጥለዋል። በጦርነቱ መጀመሪያ ላይ ተልእኮውን ለማጠናቀቅ ከ4 እስከ 6 ሳምንታት ይወስዳል ተብሎ ቢገመትም አሁን በ26ኛው ቀን ላይ የአሜሪካ ጦር ከተያዘለት ጊዜ እጅግ ፈጥኖ እየተጓዘ መሆኑንና ድል እየተጎናጸፈ መሆኑን ፕሬዚዳንቱ በኩራት ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።